ጫን ያለው ነው የዛሬው እህቶቼ። እንግዲህ ዛሬም ለአብርሽ እንኳን ደስ ያለህ ብለው ሜሪና ዳኒ ድራማቸውን ፊልማቸውን ማለት ነው ለማብሸቅ ሲመጡ አብርሽ ደግሞ ተገልብጦ ሌላ ሰው ሆኖ ቆጭ። ውይ ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮች ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። እንግዲህ ቪዲዮ ስጀምሩ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቶቼ በቅንነት እንግዲህ ዛሬ እንግዲህ ሩታዬ ዛሬ ስተተኛ ነች። ባለፈው ነገርሽ እኮ የሰው ልጅ አንዴ ነው አይደል? ወረቀት ታሳየሽ ወንድሙን ይዘሽ ኤፍሬምን ነገርሽው። በቃ አንድ ሰው አላምንም ካለ አላምንም ነው አይደል እንዴ? ወደኋላ ሄድም ወደፊት እንጂ እርግዝና። ስለዚህ ጊዜ ይፈተዋል ብሎሻል። ተረጋግተሽ ህይወትሽን መኖር። ሲቀጥል ደግሞ ሜሪና ዳኒ ምን ቤት ናቸው? ምን አሽቃባጭ ናቸው? አብረሽ ያለሽ ብቻችን እናውራ ነው አይደል? እነሱን አስከትለሽ ጅራት ይመስል ምን አስመጣሽ? ይህ እኮ ነው እህቶቼ። ሶስተኛ ሰው መግባት ህይወት ይበጣበጣል። የሚስተካከል ነገር እንኳ ቢሆን አይስተካከልም። ሶስተኛ ሰዎች በመሀል ስላሉ ይሄኛው ጎን እልክ ይዟል። አሁን አብርሽ እንደዚህ የሆነው ነገር አብርሽ ዛሬ ሌላ ሰው ነው የመሰለኝ። እውነቴን ነው። እንደዚህ አይነት ሰው ልጅ አይደለም። እንደዚህ አይነትም ግፍልታም አይደለም። እንደዚህ አይነትም ቃላት የሚናገር ልጅ አይደለም። ዛሬ ግን የመጨረሻ ትዕግስቱን ስለተፈታተኑት የሚናገረውን ሁሉ አላወቀው። ማን ነው እዚህ ጋር ስህተት? ማን ነው? ሩታ ናት። በቃ ይሄ ነገር ሲጀመር በካሜራ ባትመጡ በካሜራ ጀርባ፣ አዎ ግን ህይወታችሁ ነው። ሁሉ ነገር ሚስጥራችሁ፣ ሁሉ ነገር ካሜራ ላይ ሆና ህይወታችሁ ካሜራ ላይ ስለሆነ እንጀራችሁ ነው። ግን ቢሆንም ደግሞ ብቻችንን ካለሽ ብቻችሁን መጨረስ። ሁለተኛ ጋርድ ነው ምንድን ነው አስከትለሽ የምትዞሪው? ሁለቱም እኮ ለነገር ነው አመጣጣችሁ እንጂ ለሰላም አይደለም። ሜሪ ዳኒ ምንድን ነው ያደረጉት ትናንት? ማን ሄርሜላ ጋር ሂደው በጥብጠዋን ነው የወጡት አይደል? የማይደረግ ነገር ብልግና ነው። ሄርሜላ ምን ታርጋችሁ? ሄርሜላ እኮ አብርሽን አስገድዳ አስራ አላስቀመጠችውም። ስለወደዳት ተስማምቶ ስለሚወዳት ፍላጎት ኑሮት ነው እንጂ መቼም አንድ ወንድ ልጃችን ሴት ልጅ ካልፈለጋት ማንም ሰው አስገድዶ አስሮ የሚያስቀምጥ ሴት የለም፣ ወንዱ ፍላጎት ከሌለው። ስለዚህ ሄርሜላን ተዋት እንዴ! ዳኒና ሜሪ ሌላ ስራ አጣችሁ እንዴ? ሌላ አጀንዳ የምትፈጥሩበት ቤት አጣችሁ? እናንተ የገባችሁበት ሁላ ሲጀመር ሰላም የለም። ገና ሳይሄድ ሳይወለድ ጀምሮ ነው ብጥብጥ እኮ እናንተ ስለገባችሁበት። እዚህ ጋር ደግሞ ሩታ ሁለተኛ ልጅ ከመጣ ይመለስልኛል ብለሽ ይሆናል። አዎ ሴት ልጅ ነሽ፣ አናቅም። አሁን ግንፍል ግንፍል ብትይም ከልብሽ ያላስወጣሽ ይሆናል። ቢሆንም ግን በእንደዚህ አይነት ሁኔታ አይደለም። ሰውን እያስከተልሽ እሱን በማበሳጨት በማፌዝ እንደውም እልክ ውስጥ ነው ያስገባሽው። ምንድን ነው ያለው እህቶቼ? አላቅም። እውነቱን ውሸት አያገባኝም። ያናደዳት ሩታ ሄርሜላ ሁሌ ትበልጣለች፣ ጥሩነቷም ሁሉ ነገሯም። እነዚሁ ሲያቀሳስሩ ሂደው ግድግዳ ፎቶ ምን አሳያቸው? የልጅሽንም ፎቶ ሰቅላለሁ ብላለች። ትስቀል፣ ምን ችግር አለ? እሷ ደግሞ እሰቅላታለሁ ከአይኑ ከልጅ አይን ትራቅ። አያችሁ፣ ለሌላ አመጣጥ የተለያዩበት የሚያስጠላ። አብርሽ ምንድን ነው ያሉ? በመጨረሻ ይሄንም አልፈልግም ነው ያለው። መጥፎ እያየሽ ንዴት ቃል የሚወደው ልጅ አልፈልግም። ምንድን ነው አይኑን አታዩ ነው ያለችው። ጭራሽ ስበብ አገኘች። ቀለበት አረጋለሁ ገና እስቲ ትሰቀላላችሁ ነው ያላችሁ። አያችሁ፣ ይሄ ሁሉ ምንድን ነው? መጥፎ ቃል እልክ አስይዘውት ነው እንጂ አብርሽ አመጣጡ እሷን ብቻ ጠርቶ በስርዓት እንዲያናግራት ነው። እሷ ደግሞ ጥሩ ጀብድ እንደተሰራ ሰው ጅራት ይመስል አስከትላ ነው እነሱ የምትዞረው። ሩታ መገለባበጥ እኮ ግራ ያጋባል። ዛሬ ሌላ፣ ነገ ሌላ፣ ከነገ ወዲያ ሌላ። ሰላም ፈልጋለሁ ትላለች፣ የራሷ ነገሮችን ትገለባብጣለች። ሩታ እንደዚህ አይደለም። በቃ አንድ ሰው አርግዣለሁ አልሽ
ወረቀት አሳየሽ አላመነም። በቃ ካላመነ ምንድን ነው ለፈጣሪ ሰጥሽ ራስሽ ማሳደግ ህይወትሽን መቀጠል። አንድ ወንድ ላይ አላምንም ካለ አስሬ ስለመጣሽ አያምንልሽም። በቃ ልቡ ወደ ሄርሜላ ነው። ከአሁን በላይ የፈለገ ቢመለስም እንደ ድሮ ፍቅር ሰጥቶሽ አትኖሩም። እንደ ድሮ ተፋቅራችሁ አትኖሩም። አለቀ። ስለዚህ አንቺ ደግሞ አምነሽ ይሄን ነገር ያረግሽው አምነሽበት ከሱ ሊፈልገሽ ስለሆነ እንጂ ማንም ሰው 5 ወር ገና ጡት ያላቆመ ልጅ ላይ ይሄን ፊልም ሰርቶ የሚያረግዝ ሴት ጤነኛ አይመስለኝም። ገና እሱን አገኘዋለሁ ብሎ ወንድ ልጅ ደግሞ እህቶቼ ሴቶች ራሳችሁን አትጉዱ። ያን ወንድ ልጅ ያገኛል ያላችሁ የምትገቡት ስተት ራሳችሁን እንጂ የሚጎዳው ወንዱ አይጎዳም። ወንድ ልጅ 10 ሴት ጋር ሄዶ 10 ልጅ መውለድ ይችላል። ማናት የምትሰቃየው? ሴቷ ናት። ጥንቃቄ አድርጉ። ወንድ ጎዳለሁ ብላችሁ ራሳችሁን አሳልፋችሁ አትስጡ። ክብራችሁን